የሻይ ሰዓት ቦታ ላይ እኔ ደግሞ ምንድነው የምታረጉ እንግዳ ወንበር ላይ ነው ጸልይ ዛሬ እንግዳሉን እንዴ አንቺ እንግዲህ ፈልጋለሁ አንቺ እንግዳ ሆነሽ እኔ ቃለ መጠይቅ አድርጌሽ እሱን ቃል ለስንሳት እናፍቀዋለን አንድ 24 ሰዓት አንድ 24 ሰዓት እንጂ በማጭሩ አልኩ ዛሬ እንግዳው ሰዓት ላይ የእንግዳው ቦታ ላይ ለምን እንደተቀመጥኩ ታውቃለህ እንግዳው ወኪ ወይም ደግሞ እንግዳው ሰርቺ ስለመጣሁኝ አቤት ትንሽ ልረፍ ቢያ አቤት እቺ አሜሪካ ብዙ ነገር ሰርተሽ ነው ብዙ ነገር ሰርቻለሁ በጣም አሪፍ ስራዎች እንደሚሆኑ እገምታለሁ ይሄን ራሱ ፕሮግራምሽን እስካዩ ጓጓለሁ ነው የዛሬ የሻይ ሰዓት እንግዳችን ከአሜሪካ ነው የሚሆነው ማለት ነው ሻዩ የሚቀዳልን ያውም በአንድ ዕውቅ ኮሜዲያን ቢስንካ አሁን ነው በቃ ሻይ ሰዓት ቀጥታ ወዴት እንሄዳለን ወደ አሜሪካ ይመቻችሁ ቅዳሜ ከሰዓት ከአዲስ አበባ ስቱዲዮ ወጥቶ ዛሬ እንግዲህ በአሜሪካን ሀገር ሜሪላንድ ሲልቨር ስፕሪንግ ተገኝቷል የሻይ ሰዓት ላይ ነው የምንገኘው የሻይ ሰዓታችን እንግዲህ ዛሬ አዲስ አበባ ስቱዲዮ ውስጥ እኔ ማፈላው ሻይ ብዙ ሰዎች ነው የሚወዱት ግን እዚህ ስመጣ ዲሲ አካባቢ በጣም ጎበዝ ኮሜዲያን አለ ያንቺን ሻይ የሚያስንቅ ተብዬ ወደዛ እየሄድኩኝ ነው ማን ነው ቤቱ ስንደርስ ነው ሻዩንም ማንነቱንም የምናየውና ቅዳሜ ከሰዓት የሻይ ሰዓት አሜሪካን ሀገር ሜሪላንድ ሲልቨር ስፕሪንግ ነው የምንገኘው ተከታተሉ Hi. Musky. Hi. Welcome to America. Thank you, Musky. ደህና እንዴት ነህ? እኔ እኮ እዚህ ሀገር እንዲህ ነው የሚንኳኳው ወይስ የሚነካ ነገር አለ? አክቹዋሊ የሚደረገው ግን በባህላዊ ከፈትክልኝ አንተ ለሻንጂ እኮ እንትን እናወጥሽው ቤቱን ቤት ለምቦሳ ነው የሚባለው? ለምቦሳ ምንድነው የሚባለው ቤት ለምቦሳ ሲባል ከዛ ቤት ዌልካም ነው እኛ የምንለው አንቦሳ አንበሳ ምናምን ብዙ እንትን አንልም እንዴት ነበር መንገድ በጣም አሪፍ ነበር ጥሩ ነበር ሻያችንን ዛሬ ፈታዘና ማረግሽ እዚህ ነው ዛሬ ሻይ ተፈልቶልኝ ነው መጠጣው ከአዲስ አበባው ካላስበለጥኩት እኔ I don't know ምክንያቱም ተዘጋጅተን ይጠበቀው በጣም ተዘጋጅተን የሰማሁት ነገር እውነት ነው ማለት ነው ምን ሰምተሻል በጣም ጎበዝ ሻይ አፊ ነው ሻይ አፊ ነኝ በጣም ነው ሻይ የምወደው ግሪን ቲ በተለይ ዛሬ ቅመምን ጨምሬበታለሁ የመጨረሻ ኃይለኛ ኮፊ የኢትዮጵያን ስለማይ ነው በተቻለ መጠን ነው እየተፍጨረጨርኩ ነው ከናንተ እኩል ለመድረስ እስቲ እንግዲህ እናያለን ደስ ብሎኛል መስኪ ስላገኘው በጣም ደስ ብሎኛል እውነት ድሮ በቃ ዲሲ ላይቭ ምናምን ስታንድ አፕ ኮሜዲ ስታቀርብ አሜሪካን ያለ ኮሜዲያን ነው አሁን ነበር ዛሬ ተገናኘን ነው እኔም በጣም ደስ ብሎኛል ሁሌ እናንተ ፕሮግራም ማየው ከዮኒም ጋር ሲያትል ተገናኝተን ነበር ዛሬ ደግሞ ካንቺ ጋር በጣም አሪፍ ጊዜ እናሳልፋለን ዛሬ ስለዚህ ሻይ እየጠጣን ነው ቤት በጣም ነው የሚያምረው እሺ ዞር ግን እንደገባው ምን እንዳየው እዛ ጋር እቻ አይደለች ይሄ ነው አውራ ዶሮ ስትል ሰማለሁ እና ስገባ ነው ያየሁት እናወራበታለን በጣም ሚስጥር አለው ቁጭ አርጋዋል ራሱ የኢትዮጵያውን የኛ አላርም ማለት እኮ አውራው የኢትዮጵያ 12 ሰዓት የሚቀሰቅስ ኢትዮጵያ የመጀመሪያ የመጣው ጊዜ ኢትዮጵያ ከብዙ አመት በኋላ የመጣው ጊዜ ተኝቼ ለሊት አንድ አውራ ዶሮ በቃ በኃይለኛ እንትን ጮኸ ማለት ነው እዚህ ኢትዮጵያ በጣም ደንግጬ ምናምን ተንስቼ አሬና አውራ ዶሮ አንድ አርጉት ምናምን እየጮህብኝ አላስተኛለኝ ምናምን ስለ ማዘር ምን ብትለኝ ጥሩ ነው አሬኛ ዶሮ አይሰማንም ምክንያቱም እነሱ ለምደውታል እና እንደብዳግኝ ደግሞ አውራ ዶሮ ግን አውራ ዶሮ እኛ ቤት ትልቅ ትርጉም አለው እሱን እናወራበታለን እኔ ይሄ ሻይ በጣም ቸኮልኩ
ለመቅመስ እዚሁ ጋር ይሁን ወይስ እዛ ጋር እናድርገው? ስነ ስርዓት አለው ገና ዝም ብሎ አይደለም። ፕሮሰስ አለ። ይሄ አሁን ፌዝ 1 ነው የሚባለው። ኦኬ እሺ። በቤትህ እያስጎበኘሁ ነው የሚመስለው በእውነት። አሁን ደግሞ ወደ ኢንተርቴይንመንት ሴንተር እንሄድና እዛ ቁጭ ብለን ብናወራ። ባይ ዘ ዌይ ያ ከእስራኤል ሀገር በየሄድኩበት ሀገር አንዳንድ የሆነ ነገር ይዤ እመጣለሁ። ኢት ሪማይንድስ ሚ የነበርኩበትን ቦታ ያ የእስራኤል ሀገር በጣም የሚያምረው ያ እኔ ደግሞ የሚያምር ሌላ ነገር ላሳይ። ከዛ በፊት መስኪ እነዚህ ስዕሎች በጣም ይወደድኳቸው። ታንክ ዩ ያጼ ምኒልክ ታንክ ዩ በጣም ቤት ለምቦሳ እምቦሳ ሰሩ ነው የሚባለው። እዚህም ሌላ ስዕል ይሄ ሌላ ስዕል አለ። ይሄ ደግሞ አይ ዶንት ኖ ታውቂ እንደሆነ ሳሊ መሆን በጣም ፈልግ ነበረ። ከኢትዮጵያ ስመጣ እንደዛ መሆን ይመስለኝ ነበርና ስዕል እሰራለሁ። ይሄ ፓንዳሚኩ ላይ የሰራሁት ፔይንቲንግ ነው። ራስህ ነው የሰራው? አዎ የራሴ ፔይንቲንግ ነው። በጣም ያምር ስዕል እኮ ነው። አንተ ነው የሰራው? ይሄ ራሴ ነኝ የሰራሁት። ያው ስሜ መስከረም ተፈርሙበታል። እኔ ደግሞ ሌላ ላሳይሽ የፋዘርን ስዕል ደግሞ ላሳይሽ። ሃይ ስኩል ሲኒየር ሆኜ አባቴ ክቡር ዘበኛ ነው። ኮሪያ የዘመቱ ጊዜ ነው። ይሄንን ምን የሰራሁት እዛ ጋር ደግሞ የተጀመረ ሌላ ስዕል አለ። ይሄ ራሱ ሲያምር ሰርፕራይዝ ብልሽስ ሻችን መጣ ፋይናሊ ታመራለህ እንዴ? አመረርኩኝ አይደል? በጣም አመረርክ። ለምን እንደሆነ ታውቃለህ? ከኢትዮጵያ ሰው ሲመጣ እኮ ፕሬሸር በጣም የሆነ የሚሰማን ነገር አለ። እንትኑ ምንድነው መዓዛው ቀርሞ ደረሰኝና ድምፁን ሰማሽው? መስከረም አመረራል። አይ በጣም እኔ እንደዚህ እንትን አይደለም። ውይ ደስ ሲል ዛሬ ሻይ ተቀርቶልኝ ነው። yes ስኳር አልፈልግም። እሺ thank you. right cheers. cheers. eye contact. ግን የገረመኝ ነገር ልንገርህ። እሺ የእውነት ሻዩ በጣም አሪፍ ነው። እውነት አምሮሃል። እውነት ከአንድ እስከ 10 6 ምንድነው 6 10 ከ10 መስጠት ጥሩ አይደለም። በነገራችን ላይ እዛ ጋር ቤትህ ያሉት ስዕሎች በአጠቃላይ ይታያሉ ስልህ እንዲታዩ ይጋብዛሉ። አሁን ፊት ለፊት የማየት ቅድም ያሳየኝ የኢትዮጵያ ስዕል በራሷ ታያታለህ፣ ተተረጉማታለህ። ውስጥ ብዙ ነገር አለ። የዓለም ካርታ አለ እና ፒን የተደረጉ ቦታዎች አሉ። የሄድክባቸው ቦታዎች ናቸው እነሱ። የሄድኩባቸው ሀገሮች ናቸው። በጣም የሚገርምሽ ጽጌ ላይክ ዓለምን እንደዚህ በአንድ ላይ እንትን ብለሻት፣ በተለይ ደግሞ የተለያየ ቦታ ስትሄጂ ዓለም ሰፊ አይደለችም፣ በጣም ጠባብ ነች። እና በቃ ያንን ሳይ በቃ ዋው በቃ ኦልሞስት ያው ያረገጥኩበት ቦታ የለም። በክሎስ አፕ ካሜራ እናሳያቸዋለን። እና ምንድነው ያ ታዲያ የሚያሳይሽ ሌላ ነገር የኢትዮጵያኖች ማይግሬሽንን ያሳይሻል። በቃ ኮሜዲ ኢንተርቴይንመንት ምናምን የሚታይባቸው ሀገሮች that means ኢትዮጵያኖች ተደላድለው እየኖሩ አሉ ማለት ነው። የብዙ አርቲስቶችን አሁን እንደዚህ ቢያደርጉት የብዙዎቹ እንደ ይሄንን ነው የሚመስለው። ገባሽ? ምን ያሳይሻልና ተሰብስበን የምንኖርበት ቦታ ላይ ነው የሄድከው ያሉበትና ተደላድለው ዝም ብዬ ስገምት አረብ ሀገር፣ አውሮፓ፣ አሜሪካ፣ አውስትራሊያ አንድ አለች ተነጥላ የምትታይ ጃፓን። ብዙዎቹ ምንድነች እቺ ምናምን ይሉኛል። ጃፓንም ሄጄ ነበር በኮሜዲ ስራ። እንግዲህ መስከረም በቀለ እንግዲህ ከ10 ዓመት በፊት የኮሜዲ ስራህን ስታቀርብ በሲዲ ስናይ ማለት ነው። ልጅ ያለው አይደለም እኔ እንደብዙ አይደለም። ይሄ ደግሞ ዶክተሩ ኪዳኑና ናባዬ ናዛማቸው። ይሄ ደግሞ ከታባቱ እንደመጣላቅም መስከረምና እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ያኔ በቃ አሜሪካ ነገር ኮሜዲያን ሆኖ መቅረብ አንተን ይመስለኛል የለመድ ነው። ካንተ በፊት አላቅም እንጃ እርግጠኛ አይደለሁም። ኢትዮጵያዊ ሰው እኔ የሚለየው ኮሜዲ ስሰራ መጀመሪያ ስወጣ ሱት ለብሼ
እዚህ እኔ ደግሞ አሜሪካ ሀገር ስለሆነ የጀመርኩት እና መጀመሪያ ባይ ዘ ዌይ የመጀመሪያ ዲቪዲን ስሰራ የዛሬ ስንት ዓመት 17 ዓመት ሊሆን ነው የመጀመሪያው ያ ሜድ ኢን አሜሪካ የመጀመሪያው 17 ዓመት ይሆናል ቋንቋ 10 ዓመት እንዳልሽው ቅድም የመጀመሪያ እንትን ሳራ ኢቭን አርቲስቶች ኖ ኮሜዲ እንደዚህ ዘንጦ ምናምን አይሆንም አልተለመደም ጋቢን እንደዚህ ጣላለ የሆነ ነገር ኮፍያ አድርግ የሆነ ነገር ሲል አይ እኔ ነው ገባሽ ያኔ ኮሜዲያን ሉንም ብዬ አይደለም ገባሽና ኖ እንደ አሜሪካኖች ሞክራለሁ ካልወደዱት ኖባዲ ኖስ ሚ ገባሽ ማንንም ሰው ስለማያገኝ I don't care በራሴ መንገድ ግን መጣ በራሴ መንገድ ስመጣ ለካ ሰው ለውጥ ይፈልጋል ለየት ያለ ነገር በጣም ነው ተቀባይ ሆኖ ከሰው ጋር ተታወቁ ማለት ነው መስከረም እንደሰማሁት ከሆነ ወደ 30 ዓመት የሚጠጋ አሜሪካን ሀገር ኖር ሆናል 10ኛ ክፍል ያለ ነው እዚህ መጣውና ከአሜሪካ ከመምጣት በፊት ግን ኢትዮጵያ ያያለ ትንሽ ልጅ ነው የምትሆነው ከ10ኛ ክፍል ከመጣ እዚህ ምን አይነት ኤክስፒሪየንስ ነበረ ማለት ኮሜዲያን የመሆን ሐሳብ ወይ ኮሜዲያን ትምህርት ቤት ያለ ምን አይነት ሰው ነበር ኢትዮጵያ ውስጥ ፈኒ በቃ ይሄ ጓደኞችን የሚያስቅ ሁሉ ጊዜ ትምህርቴ ፕሬዘንቴሽን ሲመጣ ፕሬዘንቴሽኑ ማሳቅ አለብኝ ብዬ በቃ ሳታቂው እንደዚህ አይነት ነገር ባይ ዘ ዌይ ኮሜዲ ፈኒ መሆን ላይክ አንቺ ሞክረሹ ምናምን አይደለም ከውስጥ የሚመጣ ነው እና ማቀርባቸው ነገሮች ምናምን ሁሉ ጊዜ የሚያስቁ ነገሮች ናቸው እና ሳቀርባቸው ደግሞ ተማሪው ሲስቅ እኔ አልስቅም እና አስተማሪው እኔን ለመቅጣት በቃ እንትን ግራ ይገባቸዋል እሱ አይስቅም ነው እና አንድ ጊዜ የአማርኛ አስተማሪ የሆነ ፕሬዘንቴሽን እንትን ብለው ትምህርት ቤት ቀለም ወርቅ ትምህርት ቤት የሚባል ነበር ወደ ሰሜን ሆቴል አካባቢ እዛ ሰፈር ልጅ ነኝ ወጣሁኝና ዝም እየሳነብ ማለት ነው ስለ አብዮት መጻፍ ነበረበት ያኔ አብዮት ምናምን ሲባል ሳልጽፍ ሄድኩኝና ይዛለታ ክላስ ውስጥ ዝም ብዬ አብዮት ማለት አብዮት ጥበቃ አይደለም አብዮት ጥበቃ ደግሞ የእንትን አባት ናቸው በቃ ይሄ የሚያስቅ ሲሪየስ የሆነ ነገር ብዬ ዝም ብዬ እንትን ስል ልጆቹ ወደቁ ስለዛ አስተማሪው ግራ ገባው አንደኛ ያስቃል ግን እውነት አለው ደግሞ ውስጡ ገባሽ ደግሞ እንዳይቀጣኝም ላይክ እና ልክ ሲጨርስ ምን አለ ይሄ ልጅ ያቀረበው አቀራረቡ ስልቱ በውጭ ሀገር ስታንድ አፕ ኮሜዲ ይባላል ብሎ ለመጀመሪያ ጊዜ ስታንድ አፕ ኮሜዲ ከሳቸው ነው የሰማሁት አማርኛ አስተማሪ እሳቸው ለካ ያውቃሉ እሳቸው ያውቁት ነበር ማለት ነው መንገዱ ታይቷቸው ነበር በጊዜ ብዙ ጊዜ አማርኛ አስተማሪዎች የሆኑ የአርት ሰዎች የሆነ ቦታ ከደረሱ በኋላ ባክግራውንዳቸው ስቴክ አብዛኛው ጊዜ እንደዚህ ያቃጣል በጣም ነው የሚገርመኝ ታዲያ እዚህ ሀገር ስመጣ እሳቸው ያሉኝን ነገር በቴሌቪዥን አሜሪካ ስታንድ አፕ ኮሜዲ ደግሞ በጣም የተለመደ ነው ለካ ይሄንን ነው ማለታቸው ብዬ ግን ያኔም ኮሜዲያን ለመሆን አይደለም ያሰብኩት እኔ ምንም ወደ ትምህርት ነው የገባሁት ሃይ ስኩል ኮሌጅ ምናምን በቃ ትምህርት ላይ ነው እንትን ያልኩት ይገርማል ግን አሜሪካ ራሱ እኮ ከገባህ በኋላ አሁን ሳያው 30 ዓመት ከተቀመጥክ 17 ዓመት ከሆነው የመጀመሪያው ሲዲ ቆይተህ ነው ማለት ነው የጀመርከው በጣም ትምህርት ላይ ነበርኩኝ በቃ የፕሮፌሽናል ያው ታውቂያለሽ አይቲ ውስጥ ነው የምሰራው በዛ መንገድ ላይ ነበርኩኝና የጀመርኩበትም አጋጣሚ እኔ ሁሌ እላለሁ ቀልድ የጀመርኩት እንደ ቀልድ ነው አለምፀሐይ ወዳጆ የጣይቱ ማዕከል የግጥም ምሽት ነበራት እዛ ሄጄ ነው እንዳጋጣሚ ቁጭ ብዬ ግጥም ያነባሉ እና መልካሙ ተበጀ ዘፋኙ የሆነ ግጥም አነበብና ሰዎች ሳቁ ከዛ ዋው ኦኬ እንደዚህ ሰው ከሳቀማ የሆነ ነገር ለምን ማዘር እዚህ ትመላለስ ነበር ያኔና ለምን ስለማዘር የሆነ ነገር ብዬ አላቀርብም አልኩኝና ሄድኩኝና ማዘር ቴሌቪዥን ያያየች ከቴሌቪዥን ጋር ታወራ ነበር ምክንያቱም ሰው ስለማይኖር ዝም ብላ ቴሌቪዥኑን ትተነጥሽ ያረገች የተለያየ ቻናል መጀመሪያ ዲቪዲ ላይ ያለው ማለት ነው እሱን ዝም ብዬ ፍሪ ስታይል ወጥቼ ሳቀርብ ሰው they were dying በቃ እና ደነገጥኩኝ ለኔ ነው እንደሚስቁት ነገር በቃ በጣም ሳቁ
ከዛ ለምጻይ መጣችና በል በሚቀጥለው ወር ሌላ ነገር ይዘና ይዤስ ሄድ እንደዚህ ስል እንደቀልድ ከዛ ስሜን የሚያቀልም ነው ያ የሚያስቀው ልጅ አለ የሆነ ልጅ መጥቷል ይባላል ምናምን እየተባለ ክራውዱ እየጨመረ መጣና ይሄ ነገር አልክ በልጅነት አሜሪካ መምጣት 10ኛ ክፍል እንግዲህ 16 ዓመት ነው 17 አካባቢ ነው በዛ እድሜ እዚህ ሀገር መምጣት ኮሜዲያን እንድትሆን የረዳህ ይመስልሃል ምክንያቱም እኔ ሁሌ ቀልዶችን ሳይ የሆነ ካራክተር አለ ወይ ቋንቋም አይችል ወይ አቺ ምትሞላቀቋ ልጅ አለች ወይ ያበሻ ካልቸር አለ እዚህ የሚኖሩት ምናምንና የረዳህ ይመስላል በጣም ያ because እንደዚህ አይነት ኮሜዲያን really stand up comedian በአማርኛ በዚህ ስታንዳርዱ ለመስራት ረድቶኛል ምክንያቱም እዚህ ሀገር የምታየው stand up comedy እንደዚህ ጽድት ያለ ነው just ቃል ብቻ ነው እና በዛ መልኩ በጣም ረድቶኛል ጠቅሞኛል ስልሽ እንግዲህ ወደ 17 18 አመት ሳላቆም እየሰራው ነው እስካሁን ድረስ ያለ ግን የሆነ ጊዜ ግን ጠፍታል አሁን የለም ፓንዳሚኩ ላይ ጠፍቼ ነበር አሁንም ባይገርምሽ በጣም ብዙ ፈንድሬዚንጎችን በጣም ብዙ ሾዎችን እሰራለሁኝ just የዲቪዲ እና ዩቲዩብ ላይ ስለማለቅ ነው እንጂ በጣም እየሰራውና በጥብቅም ደረጃም በጣም ጠቅሞኛልም ሌላ ጥቅሙ ደግሞ በጣም ከትልልቅ አርቲስቶች ጋር አገናኝቶኛል ከጋሽ ጥላውን ጀምሮ ከነጋሽ ማሙድ ናስቱ ኖአይ ኔፍሬም you name it ከነሱ ጋር የመስራት እድሉ አጋጥሞኛል ካንቺም ጋር ከትልልቅ በላይ ነው ካንጋፋዎቹም ጋር ከዮኒም ጋር ተገናኝተን ነበር ሲያትል እና በቃ ከሌላው ከሁሉም እንትን ጥቅሙ ለኔ እሱ ነው by the way ጋሽ ጥላውንን ጋር ስሰራ የሆነ ህልም ማይ ነበር ይመስልኝ ምክንያቱም ጋሽ ጥላውን መጀመሪያ ጊዜ ትዝ የሚለኝ ፋዘር ጃልሜዳ እንኮኮ አርጎኝ ምንድን ነበር ዘፈኑ የጀግና ሰው ክብሮ ዳር ድንበሩ የሚለውን ሲዘፈን ፋዘር በቃ ህፃን ልጅ ሆነ የህፃን ልጅ ሜሞሪ የሆነ ነገር ህፃን ልጅ ሆነሽ እንደ ህልም ትዝ የሚልሽ ነገር አለ አይደል እንደዛ ሜሞሪ አለብኝና ከሱ ጋር የሰራው በአካል የምታያቸው እኮ አይመስልህም አዎ ከሱ ጋር የሰራው ለታ ነገርኩት ለሱም በቃ like የሆነ ህልም ነገር ነው ይመስልሽና ስለ ክበቦ እናንሳ ወደ 8 አመት ከክበቦ ጋር አብረን ቱር ያደረግነው ዓለምን በጣም በቃ ብዙ ቱር አድርገንና እንደ ፋሚሊም ነው እንደ ጓደኛዬም ነው እና በጣም ብዙ ደግሞ የሚያስቁ ገጠመኞች አሉ በጣም እስኪ እናንሳቸው ያቺ ሴትዮ እዛ ጋር ነው በጣም ያለችው ከክበቦ ጋር ሰራ እሷ አለች በቃ ገጠመኝ ከክቤ ጋር በጣም በቅርብ ነው ሩቁም አይደለም ከክቤ ጋር ሁሉ ጊዜ በፕሌን ትራቨል ስናረግ ያው እንግሊዘኛ ነው ብዙ ጊዜ ገጠመኞች የሚፈጥሩት ፕሌን ላይ ሁሌ ላለመሳሳት ከነሱ ጋር ላለመጨቃጨቅ ኦርደር ሲባል ኮክ ይላል ሁሌ ኮክ ይላል ክቤ ሁሌ ገና ሴትዮዋ ወጭ ማለት እኔ ክራን አፕል ላለ ክራንበሪ እና አፕል ክራን አፕል ስለው ይሳሳታል ይልና ኮክ ይላል ኮክ ያመጣ ሁሌ እና በቃ ለብዙ አመት ኮክ ይጠጣል ማለት ነው የማይመለከት ያለ ፍላጎት ማለት ፕሌን ውስጥ እና ስቴጅ ላይ እንትን ስንቀልድ ከቤኮ በቋንቋ ጥረት ምክንያት የማይወደውን ኮክ ሁሌ ይጠጣል ይያለን ዝም ብለን እንቀልዳለን ከዛ አንድ ቀን ፕሌን ላይ ሴትዮዋ ኦርደር እየተቀበለች መጣች ይሄ እኮ ትሩ ስቶሪ ነው ማለት እየተቀበለች መጣን ከቤ ያልኩት ለምን ዛሬ አትቀየርም እስቲ ነው እንትንም እንግሊዘኛ ነው ማፍታታ ነው አንተ ምን እንደነበር የምትጠጣው አለ ክራን አፕል አልኩት ክራን አፕል ያለ እንትን በቃ በጣም ይፕራክቲስ ያደረገ ሴትዮዋ እንደዚህ ልክ እኛ ጋር ስንደርስ ሳትጠይቀው what do you want to drink ክራን አፕል ሲል በጣም ፊቱን እንትን ከማለት የተነሳ what ትላለች ኮክ አይ እኔ እንደዚህ በቃ ሴትዮዋ ምንነካቸው ብላ እሱ ተደናገጠ እኔ እምባዬ ደነገጠ ሴትዮዋ ምናምን የሚያደርገውን
ክራን ምናምን ሲላት ወጥ አለች ኮክ እና ሌላ ከቅቤ ጋር ከሾው በኋላ ይደክመናል ነው ኮሜዲ ስትሰሪ በጣም ይደክመናል እና ሁሌ ሲደክመን አድናቂዎቻችን ፎቶግራፍ ሊነሱ ከኛ ጋር ይመጣሉ ሲመጡ ልክ ሳያቸው እንግሊዘኛ ኦ ማይ ጋድ ምናምን ኮለ እንግሊዘኛ በዛ ሳይድና ወደኔ ከዛ ወጣላ ክባባ ሰፈሪ ናት በእናትሽ በአማርኛው ደክሞኛል በቃ አሁን የሆነ ድብድብ ይመስላል እንግሊዘኛና ብዙ እኔ ክባባ በጣም ያፍቀኛል የድሮ ቀልዶች እኮ ምሽት በጨረቃ ይደምቃል ወግ በኩራዝ ይሞቃል ፋኖስ ለጥበብ እንደሚተጋ እልፍ ነው የብርሃን ዋጋ ብርሃን ባንክ እንደ ስማችን ብርሃን ነው ስራችን ከደሬ ጋር ፒክቸር አይቻለሁ ቤት ስመጣ ያ ከደሬ ደግሞ እዚህ መጥቶ ኮሜዲ ሰርተናል ደሬም ሌላ በጣም ያስቀኝ ሰው ነው ደሬ መጨረሻ ጥሩም ሰው ነው በጣም ንጹህ ሰው ነው we had fun actually ሶስታችን ሆነን እዚህ ኮሜዲ ሰርተናል ያኔ እንግዲህ አሁን ዩቲዩብ ላይ ገብቼ ሳይ ከ10 አመት በላይ ሆኖታል ሜዲን አሜሪካ ቋንቋ እና ስታንድ አፕ ኮሜዲ ስታቀርብ ዲሲ ራሱ በጣም ብዙ ሰው ነው አዳራሽ ውስጥ ገብቶ የሚያየው ምናምን እና ከዛ በኋላ እንዳልከው ነው ያው በሲዲ ባታው በጣም በዲቪዲ ምናምን በራስ እየሰራ ሊሆን ይችላል ግን አሁን አዲስ ስራ ልትሰራ እንደሆነ ሰምቻለሁ ምን አይነት ስራ ነው ምን ላይ ነው መቼ ነው የሚወጣው አሁን አሜሪካ ሀገር ውስጥ አሜሪካ ትንሽ ተቀየራለች አቶ ትራምፕ ከመጡ በኋላ ብዙ አዲስ ነገሮች መጥተዋል እና ብዙም ሰው ዲፖርት እየተደረገ ነው እና ያሁኑ ዲቪዲ ይዘታው አንዳንድ ዲፖርት መደረግ ያለባቸው ኢትዮጵያኖች አሉ አሜሪካን ውስጥ ኢትዮጵያነትን የማይመጥኑ ሚል በዛ ነው ኮሜዲነቱ የተነሳው እና it's very interesting ለምንድን ነው የማይመጥኑት አሜሪካ መኖር የሚለውን ጥያቄ ዲቪዲ ላይ አለ ዲፖርተር ነው የሚለው ዲፖርተር መቼ የሚወጣው ከወር በኋላ ምናምን ወይንም ደግሞ ለአዲሱ አመት እንደ ሁኔታው ተቀርጿል ያቺ ሴትዮ ያለችበት ያቺ ሴትዮ ነኝ እናፈቀችኝ አለች እሷ አለች ከቲጂ ጋር ቻቻ ነው የምትይው አይደለም አለች ይተላለች እሷ ሴትዮ እናፈቀችኝ በተለይ ያለ በቃ ከክበቦ ጋር ብዙ ጊዜ አባትና እናት ነገር ሆናችሁ የምትሰሩት ያለ ያቺ ሴትዮ ልክ በቃ በተስፋዬ ካሳ ነው ምናቃት ባንተ ደሞ ድጋሚ መጣች ይመስለኛልና ታስቀኛለች እሷ ሴትዮ ያው አሜሪካ ውስጥ ያለች ፍንዳታ እናት አይነት ካራክተር ነች እዚህኛው ዲቪዲ ላይ የለችም ግን ከቲጂ ጋር ወይንም ከኪቤ ጋር ምን ሰራቸው ሁለት ፕሮጀክቶች አሉ ተመልሳ ትመጣለች መስከረም ከስራ እስኪ እንውጣ የሁለት ልጆች አባት ነው yes ቆንጆ ሁለት ሴት ልጆች አሉ ስገባ እንዳልኩ ነው ቤትን በደንብ ነው በፎቶግራፍ በስዕል በርብሬ ነው የገባውና እስኪ የትምርትና የልጆች አስተዋውቅ ትልቋ ልጄ አቢጌል ትባላለች ትንሿ ደግሞ ሩት ሁለቱም በጣም ደስ የሚሉ ኢትዮጵያውያኖች ናቸው አማርኛ ይችላሉ በደንብ ሃይ ስኩላቸው እዚህ የተወለዱት ሁለቱም የኢትዮጵያን እንቅስቃሴ የስክስታ ዳንስ በቃ የኛ ካልቸር ከኔ በለጠ እነሱ ያውቃሉ እና በኢትዮጵያነታቸው በጣም የሚኮሩ ኦርቶዶክስ ሃይማኖት ተከታዮች በጣም ደስ የሚሉ ልጆች እና ብሌሲንግ እግዚአብሔር ይመስገን እኔ እዚህ ያየሁት በጣም ደስ ያለኝ ነገር የሀበሻ ኮሚኒቲው ሃይማኖቱ ላይ ልጆቹን ስነ ስርዓት ማስያዝ ላይ በጣም ነው እንትን የሚለው ሲሪየስ ነው እዛ ነገር ላይ ልጆቹም ስታያቸው በጣም ነው የሚገርሙት በጣም በተለይ እዚህ ሀገር አሁን self awareness በኢትዮጵያዊነት መኩራት እንደ አዲስ ነገር እየተነሳሳ እየመጣ ነው ምክንያቱም
ሌሎቹን አሁን ስታይ አፍሪካን አሜሪካኖቹ ምናምን ስታይ ሁሉም ancestors.com ላይ ምናምን ይሄዱ ማንነታቸውን እየፈለጉበት ያለ ጊዜ ነው። የኛ ልጆች ግን መፈለግ ሳይሆን ነገ ኢትዮጵያ ሄደው አያታቸው ዘመዳቸው ምናምን እንዳሉ እያወቁበት የመጡበት ጊዜ ነውና እንትን ሄደን ነበረ ጃማይካ ቫኬሽን ይዣቸው እዛ ኢትዮጵያዊነትን እዛማ ብታይ ሬድ ካርፔት ሊነጥፉ እንዳነጥፉልን ነው ምን እኔ ደበየርኩበት we're from Ethiopia ምናምን ሳቸው bring up ያስላል ባንዲያ ፖፖፖ Rastafari ቀወጡት ነው ምን በነገራችን ላይ ጃማይካ ስቴጅ ላይ የሆነ እንትን ኦፖርቹኒቲ ሳገኝ ኢትዮጵያን ለማንሳት ኮምፒቲሽን ውስጥ ገባለሁ የማልገባበት የለም ሶሻል ሚዲያ የምትከታተሉኝ አይታችሁታል I'm sure ሶሻል ሚዲያ ላይ ፖስት አድርጌያለሁ የማይክል ጃክሰንን ኮንቴስት ዊን አድርጌ ተሸልሜያለሁኝ አዎ ጃማይካ ውስጥ የማይክል ጃክሰን ናይት ነበረ ልክ እንደሱ ደንደሱ ምናምን 12 ተወዳዳሪዎች ነበሩ ቆይ ሳይሻለሽ ሽልማቴን I won ግን የወጣውበት ዋና ምክንያት ኢትዮጵያነትን ሁሉ ጊዜ እንዴት ነው ኢትዮጵያነትን ብለው በማይክል የምትሸለመው ኖ ለኮምፒቲሽኑ ወጣና እዛ ላይ ስምሽ ምናምን ስተርሽ I'm from Ethiopia ምናምን ከዛ ኮምፒቲሽኑ ግን ዳንስ ነው ማይክል ጃክሰንን ጃክሰንና ደስ ይላል በጣም የኢትዮጵያን የሚመጥን ማቴሪያል ይዤ መጥቼ በጣም ብሰራ ደስ ይለኛል ከድሮ ፋኖቼ ጋር ኮኔክት ማድረግ ፈልጋለሁ ብዙ የተራራቀ አይመስለኝም ብዙ እንደዛ መለለም መሰል አንዳንድ ሰው አለ እዚህ ሀገር ገብቶ የሆነ ቦታ ላይ ያቆመ ሰዎች አሉ አሁን ኢትዮጵያ ሌላ ታሪክ ውስጥ ገብተናልኛ በብዙ ነገር ግን የሆኑ ሰዎች ደግሞ የሆነ ቦታ ላይ ያቆሙ ሳይ አይመስለኝም በደንብ አፕዴት አደርጋለሁ ምናምን ምክንያቱም እጽፋለሁኝ I create እንዴት ነው የምታዘጋጀው እንትነው ካራክተር ናቸው እነዛ ሰዎች የምትነግረን የምትቀልደው በሆኑ ካራክተሮች ነውና ማሰብ መጻፍ ማዘጋጀት በደንብ ይፈልጋል የሁለት የሶስት ሰዓት ስራ ነው እና ቆይ እንደውም አሳይሻለሁኝ እንዴት ፕሪፔር ለማድረግ እንዴት እንደማጠና አሁን ላይክ የዲፖርተን ስቀርጽ ለሁለት ወር ምናምን ነው የተዘጋጀውበት እንዴት እንደማጠና አሳይሻለሁኝ ላይክ እንዴት በቃ by the way comedy is a serious business ይባላል ከባሽ it's so serious ምክንያቱም በጣም በቃ ፎከስ የሚጠይቅ ዕውቀት የሚጠይቅ ጽሁፍ የሚጠይቅ ማስታወስ የሚጠይቅ ኦዲየንስን ኮንትሮል ማድረግ like ከባድ ስራ ነው ቅድም ስንገባ አውራዶሮ አይቼ ነበር ቤት የአውራዶሮ ታሪክ አለ በኋላ ነግርሻለሁ ብለኛል የሚገርምሽ ነገር ይኸውልሽ አውራዶሮ የማንነቴ ጉዳይ ነው ኢትዮጵያዊነቴ እንደሚለው መጀመሪያ ዲቪዲ ላይ ዓለምን የተዋወቁት አውራዶሮ እናትና አባቴን እንዳስተዋወቃቸው አባቴ አውራዶሮን ሲያባረር ያስተዋወቁትና እኔም አባረርኩ በለኝ በእናት አይ አላባረርኩ አውራዶሮ ይገርምሻል ወጣቱ አባቴ ተወልዶ አንኮበር አዲስ አበባ መጣ ከተማ ሊኖር ምናምን የሚለው አለ ታሪክ አለ አይደለም እሱን ታሪክ መጀመሪያ ሳቀር ማለት ነው just እንትኑ የሱን አውራዶሮ ታሪክ ነግርሽ ነው እሱን ብዙ ሰው አሜሪካ ሀገር ውስጥ ከሰማ በኋላ በየስቴቱ ሾው ሲሄድ ይመጡና በጣም ይገርማል እናትና አባት ነገር በነገራችን ላይ እኔና እሷም የተዋወቅ ነው እንደዚህ ነው ያሉ በጣም ብዙ ቦታ ላይ የሚገርሙ ታሪኮች በቃ ሰዎች የሚገናኙበት መንገድና እሱ ራሱ ሾው ሆነ በየርኩበት እስቲ በነገራችን ላይ እኔ የአውራዶሮን ታሪክ ሳወራ ቤት ለማንም አልተናገርኩም እናቴ አዲስ አበባ ነበረች ደነገጠች እንዴ ከዛ ደወለችልኝ እንደው የቤታችንን ታሪክ እንደዚህ አደባባይ እውነት አይደል እውነት ነው እሱማ ወይ እንደው አንተ ልጅ እንዳልክብህ ምናምን እንትን አላት በቃ የሆነ ገባሽ ግን it's so beautiful ከዛ በኋላ በየስቴጁ ላይ ሰዎች ያመጣኝ የራሱ ስቶሪያቸውን እንዲነግሩ ይሆናል so interesting አሁን የኛም ራሱ አሁን ዝም ብዬ ሳስበው ሻይ ሰዓታችን ዛሬ ቅዳሜ ከሰዓት ነው አሜሪካን ያለውት እንግዲህ
ሲልቨር ስፕሪንግ ቺርስ በመሃል ሻይን በጣም ወድጃለሁ አሁን ከ8 አድርጌ ይላል ተስማምቼ 8 ገባ እንትን እየቆየ ነው ምን ፈለኩ መሰለ አዲስ ከሚወጣው ሲዲ ላይ ዲፖርተር ያው አንዱ መሄድ አለበት ብለህ የምታስበው ሰው ምን አይነት ሰው ነው እሱን ካራክተር ብትነግረኝ ከቻልክ በሴትያ ካልሆነም ደስ ባለ እሺ አንዱን ካራክተር ልንገር ምን አይነት ሰው እኛ ኢትዮጵያኖች ነንና እኔ አሁን በዚህ ሀገር ስመጣ በቃ አባቴም እንዳልኩሽ ነው ክቡር ዘበኛ ነው ኢትዮጵያነት የሚለው ነገር በቃ ያጼዎቹ መንፈስ ይዘነው አንተ የምትራመደው አንተ ስትራመድ ሁሉ ነገር ትልላል ምናምን ወኔ አዎ በቃ ወኔ ነው እሷን ይዤውና እዚህ ሀገር ኢትዮጵያነትን የሚያጎሉ ሰዎች ናቸው መቆየት ያለባቸው ማንነታቸውን የሚያውቁ ኢትዮጵያነትን የሚያስከብሩ ብዬ ነው ማሰበው እና አንድ ሰዎች እኛን እንትን አያረጉም አይወክሉም ወይንም ደግሞ like ኢትዮጵያነትን የሚያሳንሱ አሉና እነሱ ዲፖርት መደረግ አለባቸው አሁን አንድ ከዲቪዲ ላይ እንዳልሽ ማለት ነው እዚህ ሀገር እድሜ በጣም ከባድ ነው ስለ እድሜ አወራለሁኝ እሱ ዲቪዲ ላይ አዲሱ ላይ አዎ የሚገርምሽ ነገር በጣም ብዙ ሰው እድሜ ያወሻል እና አሜሪካ ሀገር 10 አመት የመዋሸት መብት አለሽ ምክንያቱም 5 አመት ቋንቋ ስለምጂ ምግብ ስለምጂ የአሜሪካ ጥቁሮች ሲጮብሽ በቃ ብዙ ችግር ስታይ ተኖር አይባልም 5 አመት ደግሞ በፓንዳሚኩ ተዘግቶብን ነበርና 10 አመት በኮንፊደንስ እንዋሻለን አያገባሽም አንቺ ያልተኖረ ነው ይሄ ልምምድ ላይ ያለ ነው አዎ ያልተኖረ ነው እና ይሄ እውነታም አለ ታሪክ እና የሆነች ልጅ አትላንታ አገኘሁኝ እንትን ሳከር ላይ እና በጣም አንዳንድ ሴቶች ደግሞ ከመቀነሳቸው የተነሳ ያሳስቡሻል ሁሉ የማሳሰብ ሁኔታ ላይ ስንታጭ ሐሳብ ይገባ አዎ በቃ አሳሰበችኝ እና ምግብ ትበላዩ 25 አመት አገኘኋትና ኳስ ሜዳ ላይ ኢትዮጵያ እንግዲህ አስቢቺ አስፓልት የምታሻግረኝ ነች ትምህርት ቤት ምናምን ስንወጣ አስፓልት ይዛ እሱ ሜሞሪ ነው ያለኝ ከዛ ወይኔ መስኪን በጣም ይገርማል 25 አመት ሆነኝ አለች መንጎሽ 25 አመት ሆናት እድሜዋ ያሳስበኛል እኮ ምልሽ እሱ ነው አሁን ከዛ እኔ ግራ ገባኝና ማዘር ጋር ደውዬ የትዬ ምን ትዋው ልጅ ማዘር 25 አመት ሞላኝ አለች እኮ ሰላም እንዴ ምን ተዋው ከሞላች 30 አመት ሆናት እንዴ ከሰማይ በተራ ነው እንዴ ወለደች አሁን ያሳስብ እኔ ራሱ እኮ ከመጣ እችላለሁ exactly እና አንዳንዱ ሰው 10 አመቱን አይጠቀምበትም ባግባቡ እኔ ባግባቡ እንጠቀምበት ነው የምለው አንድ ዘፈንልሻለሁ ግን ዜማውን እና ድምጹን ለውጬ ነው አንቺን ለማሳሳት ማለት ነው የናት ወለታዋን ባወሳው ወዳለሁ ደግነቷ ብዙ መሆኑን አውቃለሁ ደግነቷ ብዙ መሆኑን አውቃለሁ አባቴ ሞቶብኝ ሕፃንነቴ የናቱ ለታዋን ባወሳው ወዳለሁ ብዙዬ አሁን ከዚህ በኋላ አልሸነፍም ባይዘው ኤኒዌይስ ልጅ የፈለኩት ሙዚቃና ኮሜዲና እንዴት እንደምታገናኘው እና እንት ነው አሳታፊ ነው ብዙ ፈንድሬዚንጎችን በእንደዛ ከማሳቁ ሌላ እንደሱ ያርኩኝ አሁን ደግሞ ሙዚቃ ዲጄነት ጨምሬበት ኢንተርቴይንመንት ፉል ኢንተርቴይንመንት እንሰጣለን ለመስጠት ገበያችን ተከፍቷል 3 አመት ሆነኝ ባይደው ይሄንን ተሰራ ዛሬ እንግዲህ ቅዳሜን ከሰዓት የሻይ ሰዓታችን ይሄንን ይመስላል ከስቱዲዮ ወተናል አዲስ አበባ አይደለም ያለነው አሜሪካ ነገር መስከረም በቀለ ሚኖርበት
መኖሪያ ቤቱ ኮሜዲያን አዝናኝ ኢንተርቴይነር ብዙ ስራዎችን ይዞ እንግዲህ አሁን በቅርቡ ደግሞ ወደኛ ሊመጣ ነው እንኳን ደህና መጣ ብለን ነው የምንቀበለው በጣም ደስ ብሎኛል ቤቴ ድረስ መተሽ ይሄን የመሰለ ጊዜ ስላሳለፍን በጣም ደስ ያለኝ እኔም በጣም ደስ ብሎኛል መስኪ በጣም ነው ማመሰግነው ለሻይ አመሰግናለሁ ለጨዋታ በጣም አመሰግናለሁ ሻይ ምንም እንኳን ከኔ ባይበልጥም መጨረሻ ላይ ተጣልተን እንሄድ እንደዛ ይሻላል ቅዳሜ ከሰዓት ሌሎች ዝግጅቶቻችን ከስቱዲዮ ይቀጥላሉ አሁንም አብራችሁ ቆዩ ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ